ወንድም ካለሽ ማንም ሰው ነው የማይናገርሽ። በቃ እዚህ ሰፈሩ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ምሳሌ ድራማ ክፍል 63ን እየላችሁ መጥቻለሁ። እናንተም በላይክና በሼር ግቡ። ከቻላችሁ ሼር አድርጉ፣ ካልቻላችሁ ደግሞ እንደሚሆን አብረን እናረጋለን ማለት ነው። እንግዲህ ምሳሌ ድራማ የሚገርምና ጥሩ ትምህርት ከድራማው ስር የምንመለከትና ከድራማው ስር የምናቅ ብዙ ነገር የምናስተውል ነው እያስተማረ ያለውና ልብ ላለው ሰው ልብ ማድረግ እንችላለን። ፔጃቸው ላይ ገብታችሁ ደግሞ እነሱንም ሰብስክራይብ እያረጋችሁ ከዛ እኛንም ሰብስክራይብ ማድረግ ትችላላችሁ ማለት ነው ውድ ተመልካች። ነገር ግን ምሳሌ ልትታከም ነው ወደ ሆስፒታል እንደሄደች ምሳሌና ብሩኬ አብረው እንደሄዱ እንግዲህ ወደ 3 ቪዲዮ ላይ እነሱ እንደሌሉ እናንተም ታውቃላችሁ ማለት ነውና ነገር ግን በዚህ መካከል የነሱ ፔጅ ላይ ምን እንደተፈጠረ ገብታችሁ ማየት ትችላላችሁ ውድ ተመልካች። ነገር ግን ዛሬ ዝናና ማለት ተገናኝተው ማለትና ዝና አብረው ሲጫወቱ ስለ አንዳንድ ነገር ስለ ሁሉም ነገር እንዴት ከመጀመሪያ ጓደኛው ጋራ እንዴት እንደተገናኙ ከሷ በፊት ሌላ ሴት እንደማያቅ ሁሉንም ነገር አብረው እንደሚገናኙና አብረው እንደሚጫወቱ እና በደንብ ከዛ በፊት ደግሞ ሉላ ከሞገስ ጋራ እንደምትሄድ አባቱ ደግሞ የዝና አባት ደግሞ ጎበዝ እንደሆነ ለሴት ልብ እንዳይሰጥ ዝና አርግቶ በመንከር እዚህ ጋር በጣም ደስ ይለኛል። ይሄ ምክር በአሁኑ ጊዜ ይሄ ምክር ብቻ ነው የሚያዋጣው ማለት ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ ነው። ነገር በጣም ከባድ ቢሆንም ስለዚህ ልቡን ቶሎ ለሴት ብሎ እንደማይሰጥና ልቡን በደንብ አስጠንቅቆ ከሴቶቹ እንዲጠነቀቅ የዝና አባት እንደመከረው ለሜላት ነግሯል። ዞሮ ግን ከሜላት ከሞገስ ጋራ እንትና የሱ ሚስት የሱ ጓደኛ ከሞገስ ጋራ እንደምትሄድ በደንብ አስጠንቅቆ አይቷል ማለት ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባባድ ቢሆንም ነገሮቹ ሁሉም ነገር ሜላት በጣም ወይዘሮ ሜላት ሁሉንም ነገር በደንብ አጣራች ማለት ነው። በስተመጨረሻ ግን ሴትም ጠየቀች። ከሉላ በፊት ሴት እንደማያቅ እሱም ነገራት። ምንም ሴት እንደማያቅ ማለት ነው። እሱም ከነገራት በኋላ እንግዲህ ሞገስ እሷ እጅ አስገብቷታል። ሞገስ እንግዲህ በጣም ሉላን ይፈልጋታል። ሞገስና ሉላ ሌላ ነገር ውስጥ አብረው እንደገቡ አስመስላ ነግረው ማን ነው ዝና እሷን እንዲይዛት ዝናና እሱ አብረው እንዲኖሩ አድርጋ ነው እያወራች ያለችው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እየሆኑ ቢሆንም ሲብስባት እንግዲህ ወይዘሮ ሜላት ጠየቀችው ማለት ነው። ማንን? ዝናን። እኔና አንተ አብረን ብንሆን እኔና አንተ አብረን ብንጋባ እኔና አንተ እነሱ የሚያደርጉትን ነገር አብረን ብናደርግስ ምን ትላለክ? ምን ይመስልሃል? በማለት ጠይቀው ነበረ። ግን ብድግ ብሎ ነው እንግዲህ እውነቱን አሳየ። አባቱ ለሴት ልጅ ክብር አትስጥ እንዳለው እውነቱን ስላሳየው እውነቱን ስለነገረው ነገር ግን ዞሮ መስጋው ጭራሮ እንደሚባለው ዞሮ እንግዲህ ወይዘሮ ሜላትን አቶ
ዝና በጥፊ ነው ያጦዛት ማለት ነው። እና በጣም ነው የገረመኝና የሚያወራውን ነገር ሁሉ እውነት ነው የሚያደርገው። ወደሚቀጥለው ቪዲዮ ደግሞ አብረን ስንከታተል ውድ ተመልካች ወይዘሮ ሜላትና ወይዘሮ ቅድስትና ወይዘሮ ማነች ስሟ ሞገስና ሉላ እንግዲህ በጣም እየዘነጡ ነው። ሞገስና ሉላ ወረቀት ተጻጽፎ ወረቀቱን አስቀምጠው ወረቀቱ እንግዲህ በጣም የራሳቸውን ፍቅር የራሳቸውን አንዳንድ ነገር የሚያረጉትን ነው እንግዲህ ሞገስና ሉላ እየተናገሩት እንግዲህ ነገር ግን እንደዛ ቢሆንም ጊዜው አልደረሰም ሞገስ እያለችው ነበረ። እንደሚዋደዱና እንደሚፋቀሩ ነው እየተነጋገሩት። ነገር ግን ቢሆንም ነገሮቹ በጣም ለነሱ ፍቅር ለመገላለጽም እየሞከሩ ነው መሰለኝ። ነገር ግን ቢሞክሩም አልተሳካላቸውም። ሞገስ በጣም ነው እያዘነው፣ በጣም ነው እያለቀሰው። ነገር ግን የሚያለቅስበት ምክንያት ምን እንደሆነ እኔ አልገባኝም። ምክንያቱም በአሁኑ ሰዓት ወይዘሮ ሉላ እሱ እጅ ነው ያለችው እንጂ ሌላ ሰው እጅ የለችም። ውድ ተመልካች ቢሆንም ግን በግራም ሆነ በቀኝም ነፈሰ እነሱ በየአንድ ቦታ ቁጭ ብሎ እየተባሉ ነውና ምክንያቱም ለምን እንደሚባሉ እኔ አይዶኖ ምንም የማውቀው ነገር የለም እዚህ ጋርና ነገር ግን ቢሆንም ወይዘሮ ሉላ በጣም ነው እንግዲህ በአሁኑ ሰዓት ውጪ መገኘት አትፈልግም። ሞገስም እሷም ውጪ እንድትገኝ አይፈልግም። ሁላቸውም እንግዲህ ግራ ተጋብተው ነው ቁጭ ያሉትና እንግዲህ ግራ ቢገባቸውም እሱ የራሳቸው ጉዳይ ነውና እኛ ደግሞ ወደ ቪዲዮአችን አብረን እንሄዳለን። ፍቅር ለሰጠ ፍቅር መስጠት ነውና እንግዲህ የተዋደደ ደግሞ አብረው እንዲኖሩና ተከባብረው እንዲኖሩ ፍቃደኛ በመሆን ነው እንጂ ሌላ እኛ በራሳችን በኩል ምንም ማድረግ አንችልም ማለት ነውና። ወደሚቀጥለው ቪዲዮ ደግሞ ስንሄድ ቅድስትና እቺ ማነች ስሟ ቅድስትና ሜላትና ልዑላም በጣም እየተናገሩ ነው። ልዑላ እንግዲህ በራሷ በኩል ሁሉንም ነገር ጨርሳለች። ሞገስ አንዳንድ ጊዜ አልፎ አልፎ ሞገስ እየተንቦጫቦጨ ነው እያየን ነውና ብዙ ነገር እየቀበጣጠረ ነውና ሜላትም አቶ ዝናን እጇ ለማስገባት በጣም የማታረገው ጥረት የለምና አብረን እንከታተላለንና እዚህ ጋር ተው ሞገስ ጊዜው አልደረሰም ብላ ሉላ በጣም ሞገስን እየለመነች ነውና እና እንግዲህ ቅድስት ደግሞ ለጓደኛዋ ስትነግራት ደግሞ ቅድስት እንደምትመጣ መምጫዋ እንደደረሰና እንደተሻላትም ብዙ ማውራት ቅድስት አትፈልግም። ስለዚህ እንግዲህ ቅድስት ደግሞ ቤቱን እየወለወልኩ ነው ዞር በይ እያለቻት ነው። ወንድም አለሽ ወይ ብላም ስለ ወንድምም እየጠየቀቻት ነውና ስለ ወንድምም ደግሞ ስትጠይቃት ወንድም ለምንድነው የሚጠቅመው? ለወደፊት ምንድነው ወንድም ምንድነው የሚከላከለው ብላ እንግዲህ ጠይቃ ነበረ። ስትጠይቃት ወንድምማ ካለሽ በጣም ብዙ ነገር ነው የሚከላከልልሽ ብላ አንዳንድ ነገር ነግራታለች። ብዙ ነገር እንግዲህ የሚከላከልላት ወንድም እንግዲህ ብዙ ነገር አንዳንዱ ወንድም በወንድም በኩል አንዳንድ ነገር ልበላችሁ ወንድም ማለት ኃይለኛ ወንድም ካላችሁም ኪሳራ ነው እንጂ ምንም ነገር የሚፈይዳችሁ ነገር የለም። ሁለተኛ ደግሞ ወንድም ሳይሆን
ለራሳችሁ ስርዓት ያላችሁ ሰዎች ከሆናችሁ ወንድም ምንም አያስፈልግም። ወንድም ደግሞ ለጊዜው ነው እንጂ ሁላችንም የራሳችን ህይወት አንድ ቀንም እኮ ብቻችን አድር አንተ የምትችለውን ቀላል ነገር ነው የጠየቅኩት። ባጭሩ ልንገርህ ዝና፣ ይህን ማድረግ አልችልም። ለምንድን ነው የማትችለው?